ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በዛሬው ዕለት በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በአራት ወረዳዎችና በአምስቱ ከተማ አስተዳደሮች የሚገኙ ነዋሪዎች የህወሓትን የዳግም ወረራ ፍላጎትና የጦርነት እንቅስቃሴ የሚቃወም ህዝባዊ ሰልፍ አካሂደዋል። በሰልፉ ላይ ተገኝተው ንግግር ያደረጉት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱም ሰልፉ ሶስት ዓላማዎች እንዳሉት ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ሀገራችንን ለመምራት የሚመጥኑና ውስጣዊ ችግሮቻችንን ተረድተው በመፍታት ወደ ከፍታ እንደሚያደርሱ በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል የሚል መልእክትም ኮሎኔል ደመቀ ዘውዱ አስተላልፈዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ላለፉት 5 ቀናት ተቋርጦ የቆየው ወደ ትግራይ ክልል የሚደረገው የአውሮፕላን በረራ ነገ ዳግም ሊጀምር እንደሆነ ተሰምቷል። ነገ ወደ መቀሌ በረራ እንደሚኖሩም የኢትዮጵያ አየር መንገድ አስታውቋል። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅትና የአውሮፓ ህብረት በትግራይ እየታየ ያለው ውጥረት እንዳሳስባቸው ገልጸው ሁሉም ወገኖች ወደ ውይይት እንዲመለሱ ጥሪ አቅርበዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ በመጪው ግንቦት ወር መጨረሻ ለሚደረገው ሀገር አቀፍ ምርጫ 56 የፖለቲካ ፓርቲዎች በዲጂታል መንገድ እጩዎቻቸውን በማስመዝገብ ላይ እንደሚገኙ የኢትዮጵያ ብሔራዊ ምርጫ ቦርድ መግለጹን፣ በአሜሪካ መንግስት የበጀት አመዳደብ ላይ በተፈጠረ መስተጓጎል ምክንያት በአዲስ አበባ የሚገኘው የአሜሪካ ኤምባሲ መደበኛ የኮሙኒኬሽንና የስራ እንቅስቃሴዎቹን በከፊል እንዳገደ ማስታወቁን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር 13 ሰዎች በታጣቂዎች ታግተው ተወስደዋል ሲሉ መናገራቸውን፣ የፌዴራሉ ከፍተኛ ፍርድ ቤት የቤኒሻንጉል ጉሙዝ ክልል ምክር ቤት አባሉና በቅርቡ ከገዢው ብልጽግና ፓርቲ ጋር የተዋሃደው የቀድሞ ተቃዋሚ የቦሮ ዲሞክራሲያዊ ፓርቲ አመራር የነበሩት ዮሐንስ ተሰማ የክልሉ አቃቢ ሕግ ከመሰረቱባቸው የሽብር ክሶች ነፃ ናቸው ሲል ውሳኔ መስጠቱን፣ እንዲሁም በኒጀር በደረሰ ጥቃት መጠነኛ ጉዳት የደረሰባቸው የአስካይ አየር መንገድ አውሮፕላኖች ተጠግነው በቅርቡ አገልግሎት መስጠት እንደሚጀምሩ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በአራት ወረዳዎችና በአምስቱ ከተማ አስተዳደሮች የሚገኙ ነዋሪዎች የህወሓትን የዳግም ወረራ ፍላጎትና የጦርነት እንቅስቃሴ የሚቃወም ህዝባዊ ሰልፍ አካሂደዋል። ሰላማዊ ሰልፉ እምቢ ለዳግም ባርነት በሚል መሪ መልእክት ነው የተካሄደው። በሰልፉ ላይ ተገኝተው ንግግር ያደረጉት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ሰልፉ ሶስት ዓላማዎችን እንዳሉት ገልጸዋል። እነዚህም ሰላም ለሁሉም አስፈላጊ መሆኑን፣ የህወሓትን ጦር ሰባቂነትና ተስፋፊነት የማውገዝ እንዲሁም ህዝቡና የዞኑ አስተዳደር ከፌዴራል መንግስቱ ጎን መቆሙን የሚያመላክቱ ናቸው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራችንን ለመምራት የሚመጥኑና ውስጣዊ ችግሮቻችንን ተረድተው በመፍታት ወደ ከፍታ እንደሚያደርሱን በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል ብለዋል። እኛ ሰላም እንጂ ጦርነት አንፈልግም ያሉት ኮሎኔል ደመቀ ዘውዱ የህወሓትን ጸረ ሰላም እንቅስቃሴ መላው የኢትዮጵያ ህዝብ ሊቃወመው እንደሚገባም አመላክተዋል። በሰላም እንጂ በጉልበት የሚሳካ ነገር ባለመኖሩ ህወሓትና ጦርነት በቃ እንዲባል ይገባል ብለዋል። የወልቃይት ጠገዴ አማራ ህዝብ ወሰንና ማንነቱን ለማስከበርና የኢትዮጵያ ሉዓላዊነት ለመጠበቅ ቆርጦ ተነስቷል ያሉት ደግሞ የሰቲት ሁመራ ከተማ አስተዳደር ከንቲባ እንኳየነህ ሙሉ ናቸው። ከነጻነት በፊት ህወሓት በወልቃይት ጠገዴ አማራ ህዝብ ላይ ያልፈጸመው ግፍና በደል የለም ብለዋል። አሁንም ያንን ግፍና በደል ለመድገም በማለም የፕሪቶሪያውን የሰላም ስምምነት በመጣስ በተለያዩ የአማራ አካባቢዎች ላይ የዳግም ወረራ እንቅስቃሴ እያደረገ መሆኑን ጠቁመዋል። ህዝቡም ነጻነቱን አሳልፎ ላለመስጠትና ከሀገር መከላከያ ሰራዊቱ ጎን በመሆን ሀገርን እንደሚያስከብር ገልጸዋል። አማራ ነን እንጂ አማራ እንሁን አላልንም ያሉት ደግሞ የሰልፉ ተሳታፊዎች ናቸው። ህወሓት ተከዜን ተሻግሮ ለዳግም ወረራ የሚያደርገውን እንቅስቃሴ በሰላማዊ ሰልፍ ለማውገዝ መውጣታቸውን የገለጹት ተሳታፊዎቹ ነጻነታቸውን ለመጠበቅና ማንነታቸውን ለማስከበር ዝግጁ መሆናቸውን
አንስተዋል። እምቢ ለዳግም ባርነት የሀገር መከላከያ ሰራዊት ኩራታችን ነው። የጦርነት አዙሪትና ህወሓት በቃን። ሁላችንም የተከዜ ዘቦች ነን። የሀገር ውስጥ ቅኝ አገዛዝን የሚሸከም ትከሻ የለንም። ኢትዮጵያና ኢትዮጵያዊነት ያሸንፋል። ለዘላቂ ሰላምና አብሮነት በጽናት እንቆማለን። የፕሪቶሪያው የሰላም ስምምነት በተሟላ ሁኔታ ይተግበርና ሌሎችም መልእክቶች በህዝባዊ ሰልፉ ላይ መስተጋባታቸውም ተሰምቷል። በሌላ መረጃ ደግሞ ነገ ወደ መቀሌ በረራ እንደሚጀምር የኢትዮጵያ አየር መንገድ አስታውቋል። ላለፉት 5 ቀናት ተቋርጦ የቆየው ወደ ትግራይ ክልል የሚደረገው የአውሮፕላን በረራ ነገ ዳግም ሊጀምር እንደሆነ መረጃዎች ወጥተዋል። የመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ምንጮች ተቋርጦ የነበረው የበረራ አገልግሎት ነገ ማክሰኞ ጥር 26 ቀን 2018 ዓ.ም እንደሚጀምር ገልጸዋል ሲል ቲክቫህ ኢትዮጵያ ዘግቧል። ከሰሞኑም ቤታቸው የነበሩ ሰራተኞችም ወደ ስራቸው እንዲመለሱ እንደተነገራቸው ነው የተገለጸው። ከአዲስ አበባ ወደ ትግራይ ክልል የሚደረገው የአገር ውስጥ የአውሮፕላን በረራ ከሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ ተቋርጦ እንደቆየም አይዘነጋም። የትግራይ ክልል ጊዜያዊ አስተዳደርም ባለፈው ሳምንት በጠለምታ አካባቢ በመንግስት ኃይሎችና በትግራይ ታጣቂዎች መካከል የተፈጠረው ግጭት ሊፈጠር የማይገባው እንደነበር ገልጸዋል። ጊዜያዊ አስተዳደሩ ግጭቱን ተከትሎ የተቋረጠው የኢትዮጵያ አየር መንገድ በረራ በድጋሚ እንዲጀምር ለፌዴራል መንግስቱ ጥያቄ ማቅረቡም አይዘነጋም። ግጭቱ የተከሰተው የትግራይ ጥያቄዎች ዘላቂ መፍትሄ ባለማግኘታቸው መሆኑን የጠቀሰው ጊዜያዊ አስተዳደሩ ተፈናቃዮችን ከመመለስና የትግራይን ህገ መንግስታዊ ወሰን በሰላማዊ መንገድ ከመመለስ ውጪ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ አይችልም ብሏል። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅትና የአውሮፓ ህብረት በትግራይ እየታየ ያለው ውጥረት እንዳሳስባቸው ገልጸው ሁሉም ወገኖች ወደ ውይይት እንዲመለሱ ጥሪ አቅርበዋል። በትግራይ ክልል ወታደራዊ ውጥረቶች እየጨመሩ መምጣታቸውን ተከትሎ ዓለም አቀፍ ተቋማት ሁሉም ወገኖች ራሳቸውን እንዲገዙ፣ የሰላም ስምምነቶችን እንዲያከብሩና ልዩነቶችን በውይይት በመፍታት ዳግም ወደ ሰፊ ግጭት እንዳይገባ ጥረት እንዲያደርጉ አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሰሜን ኢትዮጵያ ዳግም ያገረሸው ግጭት የጸጥታ ሁኔታውን እያባባሰው መሆኑን በቅርበት እየተከታተሉ እንደሆነ ገልጸዋል። ዋና ጸሐፊው በምክትል ቃል አቀባያቸው ፋርሃን ሀቅ በኩል ባወጡት መግለጫ አሁን ያለው ሁኔታ ከፕሪቶሪያ የሰላም ስምምነት በኋላ የተገኙ ድሎችን ወደ ኋላ የመመለስ ስጋት እንዳለው በማስጠንቀቅ ሁሉም ወገኖች እምነትን ለመገንባትና ለሰላማዊ መፍትሄ እንዲሰሩም ጥሪ አቅርበዋል። ዋና ጸሐፊው ግጭቱ በንጹሃን ዜጎች ላይ ሊያደርስ የሚችለው ጉዳትና ወደ ሰፊ ጦርነት የመቀየር እድሉ በእጅጉ አሳስቧቸዋል ያለው መግለጫው የሰላም ስምምነቶችን ሙሉ በሙሉ መተግበርና ሰላምን ለማጠናከር ከአፍሪካ ህብረት መሰል ቀጠናዊ አጋሮች ጋር መስራት አስፈላጊ መሆኑን አጽንኦት ሰጥቷል። በተመሳሳይ የአውሮፓ ህብረት በዲፕሎማሲያዊ አገልግሎቱ በኩል ቅዳሜ ባወጣው መግለጫ በሰሜን ኢትዮጵያ የታዩ ወታደራዊ ግጭቶችና ፍጥጫዎች እንዳሳሰቡት ገልጿል። ህብረቱ በንጹሃንና በቀጠናው መረጋጋት ላይ ከባድ መዘዝ ሊያስከትል የሚችል ዳግም ግጭትን ለማስወገድ በአስቸኳይ ውጥረቱን እንዲረግብ ማድረግም ግድ መሆኑን ገልጿል። ወደ ቀጣዩ መረጃችን ስናልፍ በአሜሪካ መንግስት የበጀት አመዳደብ ላይ በተፈጠረ መስተጓጎል ምክንያት በአዲስ አበባ የሚገኘው የአሜሪካ ኤምባሲ መደበኛ የኮሙኒኬሽንና የስራ እንቅስቃሴዎቹን በከፊል ማገዱን አስታውቋል። ኤምባሲው ዛሬ ባወጣው መግለጫ የበጀት ችግሩ ተፈቶ ሙሉ በሙሉ ስራ እስኪጀምር ድረስ የፌስቡክ ገጹን ጨምሮ የማህበራዊ ሚዲያ ገጹ በየጊዜው እንደማይዘመኑ አስታውቋል። በዚህ የስራ ማቆም ሰዓት ኤምባሲው የሚያጋራቸው መረጃዎች ቢኖሩ ከአስቸኳይ የደህንነትና የጸጥታ መረጃዎች ጋር የተያያዙ ብቻ ይሆናሉ ተብሏል። ይህ የበጀት ቀውስ በቪዛ ፈላጊዎችና ተጓዦች ላይ ስጋት የፈጠረ ቢሆንም ኤምባሲው ተስፋ ሰጪ መረጃ ሰጥቷል ሲል ዛበሻ ዘግቧል። በአሁኑ ሰዓት በአሜሪካም ሆነ በውጭ ሀገራት የሚገኙ ኤምባሲዎችና ቆንስላዎች አስቀድሞ ቀጠሮ የተያዘላቸውን የቪዛና የፓስፖርት አገልግሎቶች መስጠታቸውን ይቀጥላሉ። አገልግሎቱ የሚቀጥለው ግን ሁኔታዎች እስከፈቀዱ ድረስ መሆኑን ኤምባሲው ጠቁሟል። ይህ የስራ መስተጓጎል የተከሰተው በአሜሪካ ኮንግረስ ውስጥ በገዢው ሪፐብሊካንና በዲሞክራት ፓርቲዎች መካከል በመንግስቱ ወጪዎችና በሌሎች ፖለቲካዊ አጀንዳዎች ላይ ስምምነት ባለመደረሱ የበጀት ህጉ ባለመጽደቁ ነው። እንዲህ አይነት ሁኔታ ሲፈጠር ገቨርንመንት ሸትዳውን የሚባል ሲሆን አስፈላጊ ያልሆኑ የመንግስት መስሪያ ቤቶችና ዲፕሎማሲያዊ ግንኙነቶች በከፊል ይዘጋሉ። ሆኖም የቆንስላ አገልግሎቶች የሚሰሩት ከሚሰበስቡት የአገልግሎት ክፍያዎች በሚገኝ ገቢ በመሆኑ
ከመንግስት በጀት ጋር ቀጥተኛ ግንኙነት የላቸውም። በዚህ ምክንያት ለጊዜው አገልግሎቱ ባይቋረጥም የበጀት ቀውሱ ከተራዘመ ግን በሰራተኛ እጥረትና በቴክኒክ ድጋፍ ማጣት ምክንያት መዘግየቶች ሊከሰቱ እንደሚችሉ ይገመታል። ኤምባሲው ስለ አገልግሎቶቹና ስለ ስራ ሁኔታው ወቅታዊ መረጃ ለማግኘት ተገልጋዮች በውጭ ጉዳይ ሚኒስቴር መስሪያ ቤቱ ድረገጽ እንዲከታተሉም አሳስበዋል። ወደ ቀጣዩ መረጃዎችን ስናልፍ በተደጋጋሚ ግድያና ዝርፊያ እንደተፈጸመበት ሲነገርለት በነበረው የኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቢ ወረዳ ምዕመናን መታገታቸውን ነዋሪዎቹና የዞኑ ሀገረ ስብከት ተናግረዋል ሲል ቲክቫህ ኢትዮጵያ ዘግቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር ስማቸው እንዳይገለጽ ጠይቀው በሰጡት ቃል 13 ሰዎች በታጣቂዎች ታግተው ተወስደዋል ሲሉ ተናግረዋል። በሆንቆሎ ዋቢ 13 ምዕመናን ታግተው ተወስደዋል፣ ይግደሏቸው ያኑሯቸው አልታወቀም ያሉት አመራሩ እገታው የተፈጸመው ሌሊቱን ቅዳሜ ለእሁድ አጥቢያ መሆኑንም ተናግረዋል። ታጣቂዎቹ እገታው የፈጸሙበት አካባቢ ልዩ ስሙ ሊሙ ለመን እንደሚባል የታጋቾች ምዕመናን አጥቢያ ደግሞ ያደንዳሁ ቅዱስ እግዚአብሔር አብ ቤተክርስቲያን መሆኑንም አክለው ተናግረዋል። የሀገረ ስብከቱ አካል ከታጋቾች መካከል አንድ ሕፃን እንደሚገኝበት ያስረዱም ሲሆን ጉዳዩን በቅርበት የሚያውቁት ሌላኛው የአካባቢ ነዋሪ ደግሞ ከዚህ ቀደም በወረዳው በቀቅሳ በተባለ ቦታ ከ15 በላይ ሰዎች መታገታቸውን አስታውሰዋል። ያኔ የታገቱትም የት እንዳሉ በግልጽና በትክክል የታወቀ ነገር እንደሌለ ገልጸው የአሁኖቹ ታጋቾቹም በሕይወት ይኑሩ አይኑሩ አልታወቀም ብለዋል። እኛው አካል ግድያውና እገታው ባይቆምም ትንሽ ጋብ ብሎ እንደነበር ገልጸው አሁንም ቢሆን የመብት ተሟጋች ድርጅቶች ለጉዳዩ ትኩረት እንዲሰጡ በአጽንኦት ጠይቀዋል። እስከዛሬም ቢሆን የታገቱ ሰዎች እምብዛም በሕይወት የመመለስ እድል የላቸውም የሚሉት ሌላኛው ነዋሪ ደግሞ አሁን የታገቱ 13 ሰዎችም ተመሳሳይ ጣፈንታ እንዳይገጥማቸው ስጋት አድሮባቸዋል። ወደ ቀጣዩ መረጃዎችን ስናልፍ የፌዴራሉ ከፍተኛ ፍርድ ቤት የቤኒሻንጉል ጉሙዝ ክልል ምክር ቤት አባሉና በቅርቡ ከገዢው ብልጽግና ፓርቲ ጋር የተዋሃደው የቀድሞ ተቃዋሚ የቦሮ ዲሞክራሲያዊ ፓርቲ አመራር የነበሩት ዮሐንስ ተሰማ የክልሉ አቃቢ ሕግ ከመሰረቱባቸው የሽብር ክሶች ነጻ ናቸው ሲል ውሳኔ ሰጥቷል። በአሶሳ ከተማ የፌዴራሉ ከፍተኛ ፍርድ ቤት ተዘዋዋሪ ችሎት ተከሳሹን ዛሬ ከሽብር ክሶች በነጻ ያሰናበታቸው አቃቢ ሕግ በተከሳሹ ላይ በቂ ማስረጃና ምስክሮች ማቅረብ አልቻለም በማለት መሆኑን በችሎቱ የታደሙ የተከሳሹ የቤተሰብ አባላት ተናግረዋል ሲል ዋዜማ ዘግቧል። ሆኖም አቃቢ ሕግ ወደፊት ምስክሮቹን ሲያቀርብ ክሱን ማንቀሳቀስ እንዲችል ተፈቅዶለታል። በዮሐንስ ላይ የቀረቡት ተደራራቢ ክሶች ለኦነግ ሸኔ አባል መረጃ መስጠት፣ የክልሉን ሕገ መንግስት ለመናድ መንቀሳቀስ፣ ከውጭ ኃይሎች ጋር ግንኙነት መፍጠርና የመተከል ዞንን ወደ አማራ ለማካለል ማሴር የሚሉት ናቸው። ዮሐንስ ቀደም ሲል ከአሶሳ ከተማ የመሬት ሊዝ ጋር በተያያዘ ፈጸሙት በተባለው ወንጀል የ6 ዓመት እስር እንደተፈረደባቸው ይታወሳል። ዮሐንስ ባለፈው ዓመት ለእስር የተዳረጉ በክልሉ ምክር ቤት መቀመጫዎች ብዛት ላይ ምክር ቤቱ ህገ መንግስታዊ በሆነ ሁኔታ ያደረገውን ማሻሻያ በመቃወም የፌዴሬሽን ምክር ቤት የህገ መንግስት አጣሪ ጉባኤ የህገ መንግስት ትርጉም እንዲሰጥበት ከሁለት ጓዶቻቸው ጋር አቤቱታ ባቀረቡ ማግስት እንደነበርም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ በኒጀር በደረሰ ጥቃት መጠነኛ ጉዳት የደረሰባቸው የአስካይ አየር መንገድ አውሮፕላኖች ተጠግነው በቅርቡ አገልግሎት መስጠት ይጀምራሉ ተብሏል። በኒጀር ዋና ከተማ በደረሰ ጥቃት መጠነኛ ጉዳት የደረሰባቸው ሁለት የአስካይ አየር መንገድ አውሮፕላኖች ተጠግነው በቅርቡ አገልግሎት መስጠት እንደሚጀምሩ አየር መንገዱ ገልጿል። አየር መንገዱ ጉዳዩን አስመልክቶ በሰጠው ማብራሪያ ባለፈው ሐሙስ ጥር 21 ቀን 2018 ዓ.ም ሌሊት በኒጀር ዋና ከተማ ኒያሚ አውሮፕላን ማረፊያ በደረሰው ጥቃት ሁለት የአስካይ አየር መንገድ ቦይንግ 737 አውሮፕላኖች ላይ መጠነኛ ጉዳት እንደደረሰ መዘገቡን አስታውሷል። ሁለቱ አውሮፕላኖች የኢትዮጵያ አየር መንገድ አጋር የሆነው የአስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸውና በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ መሆናቸውን አስረድቷል። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የተላከው የቴክኒክ ቡድን ጉዳቱ መጠነኛ መሆኑን ያረጋገጠ ሲሆን አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡም የአየር መንገዱ መረጃ አመልክቷል።